ፋሚሊ ዛሬ ለየት ባለ መጣሁላችሁ። አስታወሳችኋት? ሙዙዙን አስታወሳችኋት? ኬዱን ያችን ጠንካራዋን ሴት በወንድ ልጅ የተከዳችውን የአንድ ሴት ልጅ እናት ጠንካራዋ ብዙ በደል አሳልፋ ልጇን የምታሳድግ አስታወሳችኋት? ዛሬ ለየት ባለ በኩል ነው የመጣሁት። ምክንያቱም በጣም ነው የምወዳት ጠንካራ እናት ስለሆነች። ጠንካራ እናቶች በጣም ነው ከውስጤ የሚያስደስቱኝና ሰሞኑን እያየኋቸው ነገር ግን ትኩረት አልሰጠሁበትም ነበረ። እነኚህ ሰዎች ምንድን ነው ምን ጀመሩ እያልኩኝ ዝም ብዬ ነበር የማልፋቸው። ከጀማል ጋር ተፋቀሩ ነው ተጋቡ የምንላቸው ኒካ አላሰሩም መሰለኝ። እናማ ልላችሁ የፈለግኩት እንግዲህ እሙዙዙዬ ኬዱ ወይንም ቪታኒያ ማለት ነው እንግዲህ ባለ 3 ስም ባለቤት ናትና ፍቅር ያለ ኒካ የለውም በረካ እላችኋለሁ እኔ እህታችሁ ማለት ነው። እስኪ ሙዙዙን የምትወዷት ላይክ እያደረጋችሁ አሳዩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት የአላህ ህዝነትና ረህመቱ አይለያችሁ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ እንዲሁም ነባሮቹ ላይክ ሸር እያደረጋችሁ ኮሜንቱን አሸብርቆ ተላለሁኝ። ዛሬ ከወትሮ ለየት ባለ መጥቻለሁኝ። በጣም ነው ደስ የምትለይ ጠንካራ በቃ የሴት ጀግና በቃ ውስጤ ነው በቃ ውስጤ። እኔ ሰሞኑንም እንደው ይሄ ነገር ከተጀመረ ባለመንጣቴ ዛሬ ላይ እየነደምኩ ነው። የት ነበርኩ እያልኩ ነውና በጣም ነው የምወዳት ሴት ልጅ ስትጎዳ በዛው ተሰብራ የማትቀር ሴት በጣም ታረካኛለች። አንጀቴን ነው የምታረሰውና ዙዙም አንዷ ናት። የዙዙዬ ናት ማለት ነው። ቪታኒያ አንዷ ከዛ ውስጥ ናትና በጣም ጠንካራ የመጀመሪያ የዙዙ አባት እንግዲህ በሱ ምክንያት ሃይማኖቷን እንደቀየረች ሳውዲ አረቢያ ላይ ብዙ ነገር እንዳሳለፉ ምን ያክል እንደምትወደው ምን ያክል እንደሚዋደዱ አይታችኋል። ነገር ግን ኢትዮጵያ በገባችበት ሰዓት ኢትዮጵያ በነበረችበት ሰዓት የእሱን ልጅ እያሳደገች እሱ ሌላ ሴት አግብቶ እንደውም እሱ ሳይነግራት በሱ አማካኝነት መሱ መተውን እንደሰማች እንግዲህ ተናግራለች። አይታችኋታል መቼም የተከታተላችኋት ካላችሁ ማለት ነውና ኬዳ ወይንም ቪታኒያ እንግዲህ በወንድ ልጅ በልጇ አባት የተከዳች አንድ የሴት ጀግና ጠንካራ በኢትዮጵያ ኑሮ ውድነት ልጇን ቀብረራ አድርጋ የምታሳድግ ጥራ ለፍታ የምታድር ጠንካራ እናት ናትና እሷን አለማድነቅ በጣም ንፉግነት ነው ማለት ነው። እኔ በፊት እነፈኪያ በሄዱበት ስለምሄድ አብሬ በእነሱ ሰበብ ነው ያገኘኋትና ገባ ብዬ ሳየው ቤቷን ምናምን ልጇን ብቻዋን እንደምታሳድግ ከነኚህ ጋር ከነ ጀማል ጋር ቪዲዮ እንደምትሰራ አይቼ በጣም ነበር ያደነቅኳት ማለት ነው። ምን ያክል ጥንካሬዋን አይቼላታለሁና በዛ ኑሮ ውድነት እንግዲህ ልጇን እንኳን አላንድ ረጂ አላንድ ረዳት ራሷ ሰርታ እንግዲህ ልጇን እያስተማረች እያሳደገች ያለች ብርቱ እናት ናት ማለት ነው። እንደውም ሽፎን ምናምን ትሰራለችና አበረታቷት ግዟት እያልኩ ነበር አንድ ጊዜ ታስታወሳችሁ ማለት ነው። ከነፈኪያ ጋር በመመጣበት ሰዓት ማለት ነው ለአህሙና ለፈኪያ ግፍት ስጪ ተብላ ይዘው በመጣችው ሽፎን አማካኝነት ማለት ነው። እና ኬዳ ወይንም ቢታኒያ ባሏ ራሱ ትቷት የልጇ አባት ማለት ነው እንደዛ አርጓ ከርቷት ሃይማኖቷን እንግዲህ የቀየረችው በሱ እንደሆነ ታውቃላችሁ። አውቃ ተምራ ምናምን አይደለም። ኋላ የክርስቲያን ልጅ ናት። በጣም ደግሞ ከክርስቲያንም የቄስ ልጅ ናት እንደተናገረችው እንደሰማ ነው ማለት ነው። እንደዛ ሆና ግን የልጅ አባት ትቶኛል ብላ ሃይማኖቷን ያልቀየረች ጀግና ልጅ ናት። ጀግና ሴት ናት። በቃ ጀግና የሚለው ቃል እሷን አይገልጻትም። ሌላ ቃል ቢኖረው በቃ ትገለጥ ነበር ማለት ነው። ገብቷችኋል? በጣም ጠንቃቃ ናት። እንደዚህ አይነት በደል ሰለምቲ ስትሆኑ ደግሞ የዚህ አይነት ነገር ስታገኙ ረጂ ስታጡ በችግር ብዙ ነገር ሲደርስባችሁ
ወደ ቤተሰቦች ልቀላቀልና ልጄን ላሳድግ ለሱ ብዬ ነበር ሃይማኖቴን የቀየርኩትና እሱም ትቶ የተሄደ ለምን ወደ ነበርኩበት ወደ ቤተሰቦች የተቀላቅሌ ልጄን አላሳድግም አላለችም። በዛው ባለችበት ሃይማኖቷን ተምራ እስልምናው ገብቷት ሃይማኖቷን እንደቀየረች ነው ሆና እስካሁን ድረስ ጠንክራ የምትገኘው ማለት ነው። በጣም ነው ማደንቃት። በጣም የምትደነቅ ምርጥዬ ልጅ ናት ማለት ነው። አይታችኋት ከሆነ ማለት ነው ብዙ ሙስሊም እህቶቻችን ጸጉር እንኳን ባይኖራቸው ማለት ነው እንኳን ኖሯቸው ጸጉር እንኳን ባይኖራቸው ያንን ሻኛ ጸጉር ማስያዣ እየገዙ እየቆለሉ ነው ሂጃባቸውን ራሱ የሚያደርጉት። ሂጃብ ለባሾቹ እንኳን ማለት ነው። ሂጃብ የማይለብሱት እንተዋቸውና ማለት ነው። ግን ሂጃብ እንኳን ይለብሳሉ ብለን የምናስባቸው እህቶቻችን ያንን እየቆለሉ ነው የሚመጡት። እሷ ደግሞ ማሻአላህ ያላትም ጸጉር ለየት ያለ ነው። ያንን እንትን እንኳን እንደ ግመል ሻኛ እንኳን አትቆልልም ማለት ነው። በዚህ ከልብ ነው የማደንቃት ማለት ነው። አድናቂዋ ነኝ። ጎበዝ ናት፣ ጠንካራ ነው እያልኩበት ምክንያቱም ሰለምቲ ከመሆኑ አንጻር ነው ሀባይቦቼ ማለት ነው። እና ከዚህ ከጀማል ጋር እንግዲህ ጆን ፋሚሊ ያው ታውቁታላችሁ። ለብዙ አመታት ልበለው እንግዲህ ወደ አዲስ አበባ ከገባች ከዛም ከወሉም ከነበሩ ጀምሮ ነው እንግዲህ አብረው ከሱ ጋር ያላችሁ ማለት ነው። ነገር ግን ወንድና ሴት በጓደኛ ቦይፍሬንድ ሆኖ እንደማይቀጥል በእነሱ ወቁ ማለት ነው። ብዙ ልጆች አሉ ተምሳሌቶች፣ ግን እነሱንም ተመልከቷቸው ማለት ነው። ጓደኛሞች ሆነው ሲሰሩ ከርመው አሁን ላይ እንግዲህ ፍቅር ከሁለቱም ሚንጣ ወይንም ቀድሞ እሱ ያፍቅር ወይንም ቀድማ እሷ ታፍቅር ባልታወቀ መንገድ እንግዲህ ይኸው ፍቅር ውስጥ ገብተዋል ማለት ነው። በጣም ነው የሚገርመው ሀቂቃውን ማለት ነው። ያኔ በቃ ወንድና ሴት በጓደኝነት አይቀጥልም። በቃ በዚህ ተማመኑ ማለት ነው። እኛ ጓደኛሞች ነን፣ እኛ ለስራ ነው የተገናኘ ነው፣ ቢዝነስ ነው ያገናኘን፣ በቃ አትበሉን፣ በቃ አትሸውዱን፣ እኛ እናውቃለን። በቃ ምንም ቢሆን ወንድና ሴት አብራችሁ ስትላመዱ በቃ ሌላ ነገር ይቀየራል። ለዛም ነው ከወንድና ሴት አብራችሁ አትለጣጠፉ የሚባለው፣ እንደዛ ነው። ነገር ግን እኔ እዚህ ጋር አንድ ማስተላለፍ የምፈልገው ያኔ ይፈቀድ አላይፈቀድም አላሁ አለም፣ ግን ከአንድ ከመጠናናት አንጻር ማለት ነው አንድ ነገር ልበል። ጓደኛ ሆናችሁ አብራችሁ እንደዚህ ለብዙ አመታት ለስራም ተገናኙ፣ እንዲሁም ለጓደኝነትም ተገናኙ። አብራችሁ ስትቀራረቡና በመጨረሻ ላይ እንደዚህ ወደ ፍቅር ስትገቡ በጣም አሪፍ ነው እላለሁ። ምን መሰላችሁ? በደንብ ይተዋወቃሉ። አሁን እነኝህ ልጆች እንግዲህ እሱ ስለሷ በደንብ ያውቃል፣ እሷ ስለሱ ጠንቅቃ ታውቃለች። ባልና ሚስት እንሆናለን ወይንም ፍቅረኛሞች እንሆናለን ብለው አልነበረም ያንን የሚጠናኑት ማለት ነው። ነገር ግን በጓደኝነት በነበሩበት ሰዓት ብዙ ነገር ይተዋወቃሉ ማለት ነው። ይጠናናሉ። የእሱን ባህሪ እሷ ታውቃለች፣ የእሷን ባህሪ እሱ ያውቃል ማለት ነው። አሁን የነኝህ ልጆች እንግዲህ ፍቅር ምን ያክል እንደሚያምር ምን ያክል እንትን እንደሚል አትንገሩኝ። በቃ በጣም ነው እንትን የሚለው፣ ምክንያቱም ተዋውቀዋል። ይሄ ድንገት ተገናኝተው ወደ ኒካ ገብተው ወደ ትዳር የሚገቡት እሱን ተውት። ምንም ቢሆን ማለት ነው ከስንት አንድ ነው፣ 105% ቢገኝ ማለት ነው የሚቀጥለው። ምክንያቱም አልተዋወቁም፣ አልተጠናኑም። እሷ ስለሱ አታውቅም፣ እሱ ስለሱ አያውቅም ማለት ነው። እንደዛ ስለሆነ ቶሎ ይፈርሳል። ለምን እንደሆነ አላሁ አለም። በቃ ስለማይተዋወቁ ነው በምለው ለያዘው። ነገር ግን በዚህ በጓደኝነት ዙሪያ አብራችሁ ሴት ወንድና ሴት ቀጥሉ እያልኩ አይደለም። መምኑዕ ነው በእኛ በሃይማኖት። ተላላጡ ተጋጋጡ አይባልም። ግን ካረጉት አይቀር እየሰሩበት ካሉ አይቀር በመጨረሻ የዚህ አይነት ስሜት ሲሰማቸው ይተዋወቃሉ ለማለት ያክል ነው። መቼም ትረዱኛላችሁ ብዬ አስባለሁኝ። ወንድና ሴት ይለጣጠፉ እያልሽ ነው ወይ እንዳትሉኝ። ከተለጣጠፉ እየሰሩ ካሉት አንጻር ነው ያልኩት። እየሰሩት ካሉት አንጻር በኋላ ላይ ወደ ፍቅርና ወደ ትዳር ሲገቡ በደንብ ይተዋወቃሉ ለማለት ያክል ነው ሀባይቦቼ። አሁን እንግዲህ ኪዳና ጀማል ምን ይጠበቅባችኋል እናንተ? አሁን እስከ ዛሬ ተላላጣችሁ ተለጣጠፋችሁ ምን አላችሁ? አሁን ፍቅር ተቀይሯል አይደለም? ከጓደኝነት ወደ ፍቅር ገብታችኋል አይደለም? አሁን ምን ማድረግ አለባችሁ? ወደ ኒካችሁ ማለት ነው። ኒካችሁን አስራችሁ ከዛ በኋላ
በረካ አሁን ወደ ማጅር ታገኛለህ። ዙዙዬን አሳድግ ማለት ነው። አድጋለች ለነገሩ ያክል ያው ፍቅር ልጅ ኖረ አልኖረ አያግድም። የዙዙ መኖር ለአንተ ምንም ተጽዕኖ አይፈጥርብህም። እሷ እናቷ እስከ ዛሬ ድረስ አበሳዋን አይታ መቼም ኢትዮጵያ ላይ ልጅ ማሳደግ በጣም ከባድ ነው። ለብቻ ማንም ረጅ ሳይኖራችሁ ማለት ነው። አፈር ግጣ እዛ ደርሳታለች። ለእንገዲ ሆደውም ደግሞ አያቅታትም። ተጣመሩ ልጇ አለች ብለህ እንዳትሸሻት ለማለት ያክል ነው። ግን በጣም ደስ ይላል። የኪዱና የጀማል ጓደኝነት እንግዲህ ወደ ፍቅር ተቀይሯል። እንግዲህ ወደ ብዙ ኮሜንቶችም እያየሁ ነበረ። እስከ ዛሬ ከተለጣጠፋችሁ ተጋጋጣችሁ ይበቃችኋል። እንግዲህ ኒካችሁን አስራችሁ ወደ ትዳራችሁ ኑ፣ አትጥፉብን ብለዋል። እንግዲህ ብዙ ወዳጆቻቸው እንዳሏቸውም እንግዲህ አይቻለሁኝ። ነገር ግን እኔ ያልገባኝ ከማንኞቹ ፍቅር እንደመጣ አስረዱኝ፣ የተረዳችሁ ካላችሁ ማለት ነው። ኪዱ ናት መጀመሪያ ፍቅር ያዘኝ ያለችው ወይንስ ጀማል ነው የሚለውን አስረዱኝ ማለት ነው። ተገባንበት አይቀር እንግዲህ እየተረዳዳን እንሂድ ብዬ ነው ሀባይቦቼ። እንግዲህ መልካም ተዳሪ አድርግላችሁ። ግን አሁንም የምላችሁ ኒካ ሰሩ፣ ወደ ኒካ ዳይ ብያለሁኝ። እኔ አዝጃችኋለሁ ማለት ነው። እንግዲህ ሙዙዙን የምትወዷት ላይክ አድርጉልኝ፣ ሰብስክራይብ አድርጉ እያልኩኝ የዛሬ ቪዲዮ በዚሁ ልሰናበታችሁ ይበቃኛል። መልካም ትዳር ያድርግላችሁ። መልካም የፍቅር ዘመን ብያለሁ።